እያፈሰሰ ፖለቲካችን ተሸንቁሮ እያፈሰሰ ኢኮኖሚያችን ተሸንቁሮ እያፈሰሰ ማህበራዊ ግንኙነታችን ተሸንቁሮ እያፈሰሰ አርጅቶ በስብሶ ሊወር እየተንገዳገደ ያለው ማንነታችንን ማህበራዊ ህይወታችንን ሀገራዊ አንድነታችንን ማን ያድሰው የሚለው መጠየቅ ያስፈልጋል። ያላችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ኃጢአታችንን ሳይቆጥር በደላችንን ሳይሰፍር ትናንት የጠበቀን ዛሬ እየጠበቀን ያለ ለዘላለም እንደሚጠብቀን አፋችንን ሞልተን የመሰከርንለት ልባችንንም ሞልተን ያመንነው የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ሰው ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ተወልደ መድኅን ክብረ ቅዱሳን ይሄን ቀን ይሄን ወር ይሄን ዘመን ሊገልጥልን የሚችል ታላቁ አባታችን ሊቁም ጻድቁም የኢትዮጵያ ዘውድ የአፍሪካ አክሊል የብሉይ ተንታኝ የሐዲስ አመስጣሪ ጊዜ የኢትዮጵያ ቤተክርስቲያን ቅርጽ ውበት እንዲኖራት ምስጋናችን ደርስ ቅርጽ እንዲኖረው ያልሰኘን እንዳናወራ ገደብ ልክ ሆኖ የጠበቀን ታላቁ ሊቃችን ቅዱስ ያሬድ ይሄን ወቅት ሲገልጥ በአጭር ቋንቋ እንዲህ አለ። ተወልደ ሁላችሁም በሉ ምእመናን ተወልደ ጮክ በሉ መድኅን ክብረ ቅዱሳን ተወልደ መድኅን ክብረ ቅዱሳን። ይሄ ዘመኑን ይገልጣል፣ የዛሬውንም ቀን ይገልጣል። በዘመን ደረጃ ከታኅሳስ 29-28 ጀምሮ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስያሜ ዘመነ መራዊ፣ ዘመነ አስተርእዮ፣ ክብረ ቅዱሳን ይባላል። ስለዚህ ሊቁ ጌታ ተወለደ ብሎ ዘመኑን ክብረ ቅዱሳን የቅዱሳን ክብር ብሎ ደግሞ ቅዱሳንን በውስጡ አንስቷል። እንግዲህ ምእመናን ሰዓቱ ስለሄደ ፀሐዩ ስለበረታ በመካከላችንም እጅግ የምንወዳቸው ዕውቀት ከትሕትና የያዙ ሊቀ ጳጳስ ብፁዕ አቡነ ቶማስ አሉ። የጎደለውን ሞልተው የጠመመውን አቃንተው ተግሣጽ ከቡራኬ ትምህርት ከምዕዳን ጋራ ይነግሯቸዋል። እኔ በግድ ስለታዘዝኩኝ አጭር ሐሳብ ልናገር። ምእመናን ቤተ ክርስቲያን ሁለት አይነት ናት። አንደኛው ይሄ የምናየው ግዙፉ ሕንፃ ቅድም 89 ሚሊዮን ብር ወጥቶበታል የተባለው መስኮቱ፣ ግድግዳው፣ ጣራው፣ ለጆሮአችን ስፒከሩ፣ ለዓይናችን ቀለሙ፣ ለመቆሚያችን ሜዳው የተዘጋጀልን ስንጋባ መሞሸሪያችን፣ ስንሞት መቀበሪያችን፣ ክርስትና ስንነሳ መክበሪያችን ዓለም የተጸየፈውን ሬሳ ተቀብላ አክብራ ለክርስቶስ የምታስረክብ መሞሸሪያም መክበሪያም መቀበሪያም የሆነችው በአካል የምትታየዋ ግዙፏ ቤተ ክርስቲያን አለች። በሌላ በኩል ደግሞ ሐዋርያው ቅዱስ ጳውሎስ እንዳለው አንትሙ ቤቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ቤቶች ናችሁ። ወዘሰ አማሰነ ቤተ እግዚአብሔር ሎቱን ያማስሎ እግዚአብሔር። ይህን ቤት ያፈረሰ ያቆሸሸ ያረከሰ ሁሉ እግዚአብሔር ይበቀለዋል ብሎ የኔንና የእናንተን ሰውነት በቤተ መቅደስ መስሎ ተናግሯል። እንግዲህ ይሄኛውን ሕንፃ ኢንጂነሮቹ አድሰውታል። ቀለሙ ላይ ናችሁ አምሯል። መብራቱ ላይ ናችሁ አምሯል። ስፒከሩ እንደተስተካከለ ተነግሮናል። ምንጣፉ እንደተስተካከለ ተነግሮናል። ይሄ ቦታ ለ116 ዓመት ብዙ እንባ ፈሶበት አብሷል። ብዙ ቁስል ተገኝቶበት ፈውሷል። ብዙ ጥያቄ ቀርቦበት መልሷል። ብዙ የተሰበረ ተጠግኖበታል። ያነቡ እንባቸው ታብሶበታል። የጮኸቱ ጮኸታቸው መልስ አግኝቶበታል። ነገር ግን ምእመናን እኛን አንተን አንቺን እኔን እዚህ የቆምነውን ትዳራችን ተሸንቁሮ እያፈሰሰ ፖለቲካችን ተሸንቁሮ እያፈሰሰ ኢኮኖሚያችን ተሸንቁሮ እያፈሰሰ ማህበራዊ ግንኙነታችን ተሸንቁሮ እያፈሰሰ አርጅቶ በስብሶ ሊወድቅ እየተንገዳገደ ያለውን ማንነታችንን ማህበራዊ ህይወታችንን ሀገራዊ አንድነታችንን ማን ያድሰው የሚለውን መጠየቅ ያስፈልጋል። ሐዋርያው ቅዱስ ጳውሎስ ሐድሱ መንፈሰ ልብክሙ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሏል። ክርስቶስ ቀራንዮ ላይ ምስማር ይዞ የወጣው የተገረፈው የተቸነከረው የቆሰለው ሐሞት ኮምጣጤ የጠጣው በጥፊ የተመታው የሞተው
የሞተው የተቀበረው የተገነዘው የተቀበረው የተነሳው ያረገው ዳግመኛም መልሶ ወደ ሞተበት ዓለም መጥቶ የዘራውን የመተነውን ለመሰብሰብ የሰጠውን ለመቀበል የስቅለቱን የሞቱን የትንሣኤ ውጤት የት እንደደረሰ ለመመጠን ለመክፈል ለባለጉ ቅጣት ለከበሩ ምስጋና ይዞ ዘሴቱ ምስሌሁ ዋጋውን ይዞ ይመጣል። ቀራንዮ ላይ ይህን ሁሉ ዋጋ የከፈለው ጌታ ያረጀውን ሰውነት ለማደስ ነው። ያፈረሰውን የሚያፈሰውን ሕይወት ለማደስ ነው። ዛሬ ሁላችሁም እንደምታውቁት ብዙ ዋይታዎች አሉ፣ ብዙ ሰቆቃዎች አሉ፣ ብዙ ጥያቄዎች አሉ። የትም መቼም በሁሉም ሰው ውስጥ የሚንቀለቀሉ የሚነዱ እሳቶች አሉ። ያን እሳት የሚያጠፋው እሳት አደጋ አይደለም። ያን እሳት የሚያጠፋው ውሃና ፍሳሽ አይደለም። ያን እሳት የሚያጠፋው ከሰማይ የሚዘንብ ዝናብ አይደለም። ያንን እሳት የሚያጠፋው የኛ መታደስ፣ የኛ መለወጥ፣ የኛ መቀየር ነው። ስለዚህ ሕንፃው እንደታደሰ ሁሉ እናንተም ልትታደሱ ልትለወጡ ይገባል። ከንስሐ አባቶቻችሁ ጋር ማህበራዊ ግንኙነታችሁ እንድጠነክር አቡነ ተክለ ሃይማኖት ስራቸው ይሄ ነው። የፈረሰ ማደስ ነው። የቆሸሸ ማንጻት ነው። ያደፈ ማጠብ ነው። የወደቀ ማንሳት ነው። የተራራቀውን ማገናኘት ነው። ሐዋርያው ታላቁ ሊቅ ዮሐንስ አፈወርቅ እስመ ዘይሰመይ አምላከ ኩሉ ዓለም ኢአበየ ንስምዮ አምላከ ሰለስቱ እግዚአብሔር ዓለምን ሁሉ የፈጠረ ሲሆን የእልፍ አእላፍ ፍጥረታት ባለቤት ሲሆን የይስሐቅ አምላክ የያዕቆብ አምላክ የአብርሃም አምላክ ስንለው እንዴት ወስናችሁ የሶስት ሰዎች አምላክ ታረጉኛላችሁ አላለም አለ። ምክንያቱም አለ እስመ አሐዱሂ ዘይገብር ስምረተ እግዚአብሔር ይፈደፍድ ማእላፈ አላውያን። ምእመናን ከ1 ሚሊዮን ኃጢአተኛና ከአንድ ጻድቅ ማን ይበልጣል? ጮክ ብላችሁ ንገሩ። ከ1 ሚሊዮን ኃጢአተኛና ከአንድ ጻድቅ ማን ይበልጣል? ከ99 ከተሸነፉ ሯጮችና ሪከርድ ከሰበረ ከአንድ ሯጭ ማን ይበልጣል? አቤት አንድ ሯጭ ይበልጣል። ሊቁ ያለው ይሄንን ነው። እግዚአብሔር ሰማይና ምድር ፈጥሯል አለ። ረቂቅ ነው አለ። ፍጥረቱ ተሰፍሮ ተቆጥሮ አያልቅም አለ። ከነዛ ሁሉ ግን ተቆንጥሮ የይስሐቅ አምላክ የአብርሃም አምላክ የያዕቆብ አምላክ ሲባል አሳነሳችሁኝ አላለም። ምክንያቱም እነዚህ ሶስት ሰዎች ዓለም በሙሉ ቁጥራቸው ከሰማይ ኮከብ ከምድር አሸዋ ይበልጣል። እና አቡነ ተክለ ሃይማኖት ለዚህ ነው ጽላት ቀርጸን ቤተ ክርስቲያን አንጸን ገድላቸውን ድርሳናቸውን ታምራቸውን ጽፈን እምነታቸውን ተቀብተን ጸበላቸውን ጠጥተን ጸሪቃቸውን በልተን ተፈውሰን ደብረ ሊባኖስ በንፍሮ ውሃ የተፈወሳል የዳናል። ዛሬ ጠብታ ያላዳነው አይን በንፍሮ ውሃ ድኗል። መድኃኒት ያላደረገው ቁስል በንፍሮ ውሃ ደርቋል። ዓለም መሐረብ ያጣለት እንባ በአቡነ ተክለ ሃይማኖት ጸሎት ደርቋል፣ መልስ አግኝቷል። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እና አቡነ ተክለ ሃይማኖትንም ሆነ ሌሎቹን ቅዱሳን ቦታ የሰጠቻቸው በልግስና በትብብር አይደለም፣ ኢትዮጵያዊ ስለሆኑ አይደለም። ክርስትና ወንዝ፣ ድንበር፣ ተራራ፣ ከለር፣ ቀለም የለውም። ክርስትና እንተ በምድር ስረዊሃ ምድር በቅላ ፍሬው በሰማይ የሚታጨድ የሕይወት ዛፍ ነው። ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ሰማይንና ምድርን በሰማይ ያለውንና በምድር ያለውን የፈጠረ ፈጥሮም የሚመግብ አምላካችን ከሌሊት ጀምሮ ከማታ ጀምሮ እስራሁን ድረስ የተከናወነውን የወጣችሁበት የወረዳችሁበትን በምስጋናም ሆነ በአገልግሎት እግዚአብሔር ይቀበልላችሁ። ሕንፃው ከተጀመረበት ጀምሮ እስከ ትናንትና ያለውን ግን ብፁዕ ወቅዱስ አባታችን ብፁዓን ሊቃነ ጳጳሳትን ይዘው መጥተው ባርከው እንደ ዕጣን እንደ ጧፍ መባ አድርገው ለእግዚአብሔር አስረክበውላቸዋል። እና በእውነቱ አሁን አቤት እግዚአብሔር ሰውን ሲያስመሰግን ክቡር ጸባቲ ገሌንም አመስግኑልን ገሌንም አስመስግኑልን ይኸው ሁሉ የእግዚአብሔር ለነገሩ ምስጋና ጀማሪውን ሰው ጉልበት ይሆነዋል ይላል መጽሐፍ። ለጀማሪው ለወጣኔው ኃይልና ብርታት ስለሚሆነው ወድሶ ይላል ምስጋና ይሆናል።
ፍጹሙ ግን የፈለገው ስራ ሰርቶ እስከ መስዋዕትነት ድረስ በቸርነት ነው እንጂ እኔ ምን ሰርቼ ነው? ይሄን ሰጥቻለሁ። ያውም እኮ እግዚአብሔር እኮ በእግዚአብሔር አንደበት እኮ ነው ይሄን ስላደረክ ይሄን ሰጥቻለሁ እንዲህ አድርጌልሃለሁ ብሎ ሲላቸው ጻድቁን እንዲሁ ያንተ ቸርነት የማያልቅበት ሆኖ ነው እንጂ እኔ ምን ሰርቼው ነው? ምን ስራ አለኝና? እንደዚያ ነው የሚሉ አባቶቻችን። ምስጋና እግዚአብሔር መቼም ሰርቶ ያስመሰግናል። የእግዚአብሔር ደግነት መቼም ይሄ ነው ተብሎ አይነገርም። በሌላ መልኩ መቼም አንዱ ድል በነሳበት አንዱ ድል አድርጎ በመጣበት እኮ አብሮ ማለት በጣም ይመቻል። መላ ኢትዮጵያ ተሰብስበው እኮ መተሎሜን ድል ማድረግ አቅቶት አጋንንት እኮ ይጨፍሩበት የነበረ አገር እኮ ነው። አዎ አጋንንት እንዲያውም እንኳን ገንዘባችሁን ሰዋችሁን ገብሩልኝ እስከሚባል ድረስ ድል የሚያደርጉልኝ የኔ አምላኮች፣ ድል አድራጊዎች፣ የኔ ጣዖቶች በተሰለፍኩበት ቦታ እንዳሸንፍ አድርገውኝ የሚመጡ እያለ እሱም ህዝቡን ሲያመልክባቸው የነበረውን እኮ ከንቱ ዜሮ ያደረጉበት እኮ አቡነ ተክለ ሃይማኖት ናቸው። ከዚያ ወዲህ እኮ ነው አሁን እኛ ጀግኖች የምንለው። ጀግናው በሰራበት ሜዳ ላይ እኮ ነው። ጀግናው ስራ በሰራበት ላይ አዎ እንዲህ አድርገው መንገድ ጠርገው የመነጠሩት እሳቸው ናቸው። ጫካ መንጥረው ሜዳውን አስፋልት አድርገው አመቻችተው ስለሰጡን ነው አሁን እኛ ሁላችንም እንደዚሁ። አዎ በእውነቱ መምህር እሸቱ ታላቁ ሊቅ እናንተም አብራችሁ ከቤቱ ጋር ታደሱ። አዎ እናንተም ጭምር ታደሱ። ቤቱ ህንጻው ብቻ አይደለም። እግዚአብሔር የእግዚአብሔር ቤቱ ደግሞ ሰው ነው እና ለነገሩ እኮ ይህንን ቤተ ክርስቲያን ማደስ እኮ አንድ አብሮ መታደስ ራሱ ዛነጸ መርጡ ለከ ቤትክን የሰራ ስምን የጠራ እንግዲህ ያልታደሰ ወደ መንግስተ ሰማያት አይገባም። አብሮ መታደስ ነው። እንደዚህ ያለ የህዳሴ መንገድ ለሳቸው ቃል ኪዳን ስለሰጣቸው በሳቸው ጥላ ስር ሾልኮ በጥላቸው ሾልኮ እንዴ ልክ እንደኛ እኛ ተማሪ በነበርን ጊዜ የትልቁን አባት መቋሚያ ይዘን ነው ወደዚያቸው ወደሚገባ አባት ቦታ እንገባ የነበረው። ወይም እንደምንም አድርጎ ተጣጥሮ ባለጸጋ መሆን ሀብታም መሆን፣ አለዚያም ደግሞ ከባለጸጋ ጠጋ ብሎ ዝቅ ብሎ እየሰሩ መብላት። ይሄ ነው እኮ ይሄ ጥበብ እኮ ጥበብ። እና እግዚአብሔር አምላካችን የቸርነቱ ብዛት መጀመሪያ ህጉን አስቀመጠ። በዚህ ህግ ተራመዱ፣ ይሄን ህግ ሰርታችሁ መንግስተ ሰማያት ግቡ አለ። ያ የማይቻል ቢሆን ደግሞ አንዱን ተመካከላችን ኃይል ሰጥቶ አስነሳና የራሱ ብቻ ወደ መንግስተ ሰማያት እንዳይገባ መግባት ብቻ አይበቃም። አንተን የተማጸነ አንተን ያመነ በጸሎትም ሆነ በማናቸውም ነገር ባንተ ቃል ኪዳን የቀረበ ቤትን የሰራ ስምን የጠራ ዝክርህን የዘከረ ባህልን ያከበረ ሁሉ ይሄ ሁሉ የእግዚአብሔር ቸርነቱ የእግዚአብሔር ቸርነቱ እና በእውነቱ የእግዚአብሔር ጉልበቱ እንዲሁ ከዓለም ካለው የተለየ ነው። እንዲሁ አሁን እኮ ታጥቆ መሳሪያ ታጥቆ ወይም ደግሞ ራስን ጡንቻን አበርትቶ ነው ማሸነፍ በዚህ ባለሙ ስናየው። የእግዚአብሔር ደግሞ ሞቶ ማሸነፍ ተሸንፎ እንዴት ያለው እንደው አሁን አባቶች ዛሬ እኮ አሁን ጅሎች እኮ ክርስቲያንን ገለን እናጠፋቸዋለን ይመስላቸዋል። እንደገና ማብዛት እኮ እየሞቱ እኮ ነው የበዙ፣ እየታሰሩ እኮ ነው የበዙ እና የክርስቲያን ደማቸው ሞታቸው እንደገና እሳት እየሆነ ክርስቲያንን ከማብዛት በስተቀር ተጀምሮ ነበር። በዲዮቅልጥያኖስ ጊዜ እንደ ሙጫ ማጨድ እንዲህ አድርጌ መሰረታቸውን ነቃቅያ አጠፋዋለሁ ብሎ ነበር። እንደገና በሞታቸው የበለጠ የሱን ሰራዊት ጭምር ይዘውበት ማረኩት። የራሱን የዲዮቅልጥያኖስ ሰራዊት በሙሉ ጥሎት ወደ ክርስትና የገባው በሞታቸው ነው። በሞታቸው መምህርነት፣ በሞታቸው አስተማሪነት እና ክርስቲያን መንገላታታቸው፣ ክርስቲያን እንደዚህ መሆናቸው እንደገና የበለጠ
እንዲሁም ምንድነው ያለ ያ እኔ በስሙ የተጠራሁበት አንድ ቶማስ የሚባል አካላቱን ሁሉ የቆራረጡት ነበረ። በሙሉ 22 ዓመት ቆራርጠውት ነበር። ፈጣሪ ክብር ተመስገን። ዛፉም እኮ ሲቆራረጥ እኮ ነው የበለጠ አዲስ ሆኖ የሚወጣ አለ ራሱ ተቆረጥኩ ብሎ ሳያማር የበለጠ ብዙ ቅርንጫፍ ይዤ እንደወጣ ያደረከኝ ከዛፉ ዛፉ እንኳን የማይናገረው ሲቆርጡት ብዙ ሆኖ እንደገና አዲስ ህይወት ይዞ ይፈጠራል። እንደገና የደከመ ሰውነቱን ያድሳል። እና እኔንም ብዙ ቅርንጫፍ አብዝቼ እንደወጣ ያደረከኝ ክብር ተመስገን ብለው እንደዚህ እያሉ ነው ያመሰግኑ ነበር። እና በእውነቱ አባቶቻችንን እነ ተክለ ሃይማኖትን አሁንም ቢሆን ኢትዮጵያ አልገፋም ያለች የነሱ ኃይል የነሱ ጉልበት ነው። አሁን ቆይ ቅድም ስትሉት የነበረው ከደብረ ሊባኖስ አፈር ተጭኖ እንደዚህ ሆኖ ስትሉ ነበር። ይሄም እግዚአብሔር የፈጠረው መሬት ነው፣ ያም እግዚአብሔር የፈጠረው መሬት ነው። ያንን የተለየ ያደረገው የተክልየ አጽም እዚያ ተቀምጧል። የተሰጣቸው ቃል ኪዳን ይሄ ነው። እና በእውነቱ ደስም ይበላችሁ። አጽምህ ባረፈበት ብቻ ሳይሆን ጽላትህ ባለበት፣ ስዕልህ በተሳለበት፣ ስምህ በተጠራበት ሁሉ እንደዚህ አድርጎ ነው የሰጣቸው ቃል ኪዳን። ጽላታቸው ባለበት፣ ስዕላቸው በተሳለበት፣ ስማቸው በተጠራበት፣ ቤተ ክርስቲያናቸው በታነጸበት ሁሉ በረከቱ እንዲኖርና እግዚአብሔር በውስጡ ያሉትን ምዕመናን ችግራቸውን እንዲቀበል ቃል ገብቷል በማይታበል ቃል። እና አሁን ብዙ ለመናገር ጊዜ የለኝም። ብዙ ለመናገር ጊዜ የለኝም። አሁንም ትምህርቱ ተሰጥቷል፣ ስራው ተሰርቷል። የሰራችሁትን ቅድመ እግዚአብሔር ያድርስላችሁ። በእውነቱ እናንተም በእውነት ይህን እንደዚህ ያለውን ህሊናችሁን አነቃቅቶ ከትልቅ ንጉሥ ንጉሥ ከነገስታት ቤት እንድትገቡ ከነገስታት ቤት የገባ መቼም ዙሪያውን ሰራዊት ስለሚጠብቀው ክብሩ የተጠበቀ ነው። አሁን ተክለ ሃይማኖት እኮ ቤት ስትገቡ የተክለ ሃይማኖት የተሰጡ ሰራዊተ መላእክት እግዚአብሔር የሰጣቸው ቃል ኪዳን ዙሪያችንን ሆኖ ማን እንዱ ነው ማንደፈር የሚያደርገን ይሄን ነው። እግዚአብሔር ይቀበልላችሁ። እግዚአብሔር እንኳን ለዚህ ዕለት አደረሳችሁ። ብዙ የመናገር ጊዜ ስለሌለኝ ግን እንኳን እናንተ በገዛጃችሁ እኮ ነው በገዛጃችሁ። ትናንትና እቺ ቦታ ዳግማዊት ደብረ ሊባኖስ ትውልድን አላላችሁ? ይሄው እንግዲህ ደብረ ሊባኖስ ደግሞ ቅዳሴው ወደ 7 ሰዓት ተጠግቶ ነው ሄደላችሁ። ይኸው ባለ ውድ በግድ ነው እና ሌላ እንግዳ ሰው መጥቶ እባካችሁ ተመግቡ የተባለ እንደው ደብረ ሊባኖስ በምንም አይነት ያቺ ሰዓት ካልደረሰች ያቺ ደግሞ አታልፍምም አትቀርምም። ደብረ ሊባኖስ እንደዚህ ነው። አሁንም ዳግማዊት ካላችሁኝ በቅዱስነታቸው ካስፈቀዳችሁ ብሎ ይኸው ሰዓቷን ወደ 7 እያንሸራተታት ነው። እና አሁንም እንደ ደብረ ሊባኖስ የታመመ የሚፈወስበት በእውነት እንደው ልጆች እንኳን እዚህ ቆይቻለሁ የተወሰነ ይሄ ቤት የሰንበት ትምህርት ቤት ፈርሶ ዛሬ መቃኝ ሆኖ የቆየው ተጀምሮ እስከሚሰራ ድረስ እዚሁ ከልጆች ጋር ነበርሁ አንድ ወቅት ላይ። እና ልጆቹም ገዳማዊ የገዳም ሰዎች መናንያን የሚመስሉ እንጂ ከሌላው ሰንበት ትምህርት ቤት የተለዩ የሚመክሩ የሚያስታርቁ እንጂ ድንጋይ የሚወረውሩ ችግር የሚፈጥሩ ልጆች አይደሉም። እዚህ አንጋፋ ልጆች ናቸው፣ እናውቃቸዋለን። ቦታው ጥሩ ሆኖ የታነጸ በጥሩ አባቶች የታነጸ መሆኑን እናምናለን። እና ይህም ስለሆነ ተክለ ሃይማኖት ስራቸውን እየሰሩበት ነው። አሁንም ደግሞ ከክፉ ነገር ይሰውራችሁ። አሁንም እንደዚሁ ደስ ብሏችሁ መልካም ስራ ሰርታችሁ በእግዚአብሔር ዘንድ እንድትመሰገኑ። ሰው ቢያመሰግናችሁ ከንቱ ነው። አሁን ጸባቴ እንደዚሁ ገሌና መስግኑ ይሏቸዋል። ከዚያ በላይ መላእክትና ጻድቁ ያመሰግኗቸዋል በሰራችሁ ስራ። እና እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። እኛንም ደግሞ በህይወት ቆይተን ይህንን እንድናይ ያደረገን እግዚአብሔር የተመሰገነ ይሁን።